ጤና ይስጥልኝ የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች እንደምን አላችሁ? ዛሬ የወቅታዊ እንግዳችን የአፋብን የህዝብ ግንኙነት ኃላፊ አርበኛ አስረስ ማረ ዳምጤ ነው። አርበኛ አስረስ ማረ ዳምጤ ወቅታዊ ጉዳዮችና አንዳንድ በአማራ ህዝብ ትግል ውስጥ ያሉ ጉዳዮችን በተመለከተ የምናነሳቸውን ጥያቄዎች ለመመለስ ዛሬም ወደ ኢትዮ ኒውስ ስለመጣህ ከልብ አመሰግናለሁ። እንደምን አለህ? ሰላምታንም ለተመልካቾቻችን ማድረስ ይችላል? አመሰግናለሁ በድጋሚ ስለተገናኘን። በቃል እኔም ደስ ብሎኛል። እንዴት ሰነበታችሁ? ሰላም ነን ይመስገን። ባለፉት 20 ቀናት እና ከዛ በላይ በዋናነት የአንድ ወር ዘመቻ ብሎ በአገዛዙ ከተጀመረበት ጊዜ ጀምሮ በተለይ ኢትዮ ኒውስ ይህንን የዘመቻ ሂደት በተለያዩ አካባቢዎች ያለውን እየተከታተልን መረጃዎችን እናደርስ ነበረ። አሁን ያለው ወቅታዊ የፋኖና የአገዛዙ ጦር በተለይም የአንድ ወር ዘመቻ ተብሎ ከተጀመረ በኋላ ማጥቃትና መከላከልን መሰረት ያደረገ እንደዚሁም የፋኖ ማዕከል የሆኑ ቦታዎችን መያዝ እና ተራሮችን መያዝ የሚል ውጊያ መክፈቱ ይታወቃል። እንዴት ነው ያለበት ደረጃ? ምን ይመስላል? በትክክልስ በአገዛዙ ጦር በኩል እንደታሰበው የፋኖ ማዕከሎችን ወይም ደግሞ የአመራር ቦታዎችን መያዝ ተችሏል ወይስ የደረሰው እና ያጋጠመው ጉዳት በአገዛዙ በኩልስ በእናንተ እንዴት ትገመግሙታላችሁ? አመሰግናለሁ። እንግዲህ እነኚህ የ30 ቀን ዘመቻ የሚባለው ነገር ይሄ ጦርነት በይፋ ከጀመረበት ጊዜ ጀምሮ ማለትም የመከላከያ ሰራዊቱ ይፋዊ ጥሪ በክልሉ መንግስት ተደርጎለት ሙሉ በሙሉ ክልሉ በወታደራዊ አገዛዝ ስር ከወደቀ ጊዜ ጀምሮ ላለፉት 3 ዓመታት በተደጋጋሚ ሲታወጅ የቆየ ነው። ለበርካታ ጊዜ ይደረግ የነበረ ልዩ ዘመቻዎች አልፈዋል። የዚህኛው የሰኔ 2018 ዘመቻ ከስካውን ከተደረጉት ለየት የሚያደርገው በተለይም ከሰሜን ከትግራይ ኃይሎች እና ከኤርትራ ከሱዳን ጋር ያለው ፍጥጫ በከፍተኛ ደረጃ በደረሰበት ወቅት ላይ ጠላት ያቀደው ዘመቻ መሆኑ በዋናነት ዓላማውም ፋኖን ባለበት ኮንቴን ማድረግ ወይም አቅሙን ከተሻለ አቅሙን በማዳከም ወደ ሌላ ዙር ጦርነት ለመግባት ነው አገዛዙ አቅዶ የተንቀሳቀሰው። ጦርነቱን ሰኔው ዘመቻ በይፋ ከመጀመሩ በፊት እንደምታስታውሰው ጀነራል አለምሸት ደግፌን ጨምሮ በርከት ያሉ ሲኒየር የሚባሉ የጠላት ጀነራሎች የኢንስፔክሽን ስራ ሰርተው ነበረ። በዚህ የኦዲትና ኢንስፔክሽን ስራቸውም የታዘቡትን ነገር ለጠቅላይ ሚኒስትሩ ጭምር ሪፖርት በማቅረብ ያለባቸውን የሰራዊታቸውን ደካማና ጠንካራ ጎን በመገምገም ከዛ ግምገማ በመነሳት አዲስ ስምሪት በመውሰድ ዩኒቶችን እንደገና በማዋሃድ በማዋቀር መሳሪያቸውን እና ሌሎች በርካታ ዝግጅቶችን በማድረግ የጀመሩት ዘመቻ ነበረ። ዘመቻው ገና ከጅምሩ ከጥንስሱ ነው መጨናገፍ የጀመረው። እንግዲህ ላለፉት ዓመታት እንዳደረግነው ሁሉ በሚገባ በመመከትና በመልሶ ማጥቃት ከፍተኛ ኪሳራ እንዲደርስባቸው ማድረግ ተችሏል። በሁሉም አካባቢዎች ወለጋን ጨምሮ ሁሉም የአማራ ፋኖ ብሔራዊ ንቅናቄ ኮማንዶች በሚንቀሳቀሱባቸው ቀጠናዎች በርካታ ድሎችን ያገኘንበት እንደተለመደው በርከት ያሉ የቡድን መሳሪያዎችን በ20 ቀናት በ15 ቀናት ውስጥ በርከት ያሉ ድሽቃዎችን ብሬን ስናይፐሮችን ሞርተርን ጨምሮ የተገኘበት ከምንም በላይ ደግሞ ጠላት ላይ ከበድ ያለ ሰብአዊ ኪሳራ የደረሰበት ወቅት ነው። ይህ ሰብአዊ ኪሳራ የተለመደውን በእግረኛ ላይ የሚደርሰውን ጉዳት ብቻ ሳይሆን በአዋጊ መኮንኖች እና በአመራሮች እንግዲህ እነኝህን አመራሮች ለማፍራት በተለይ በኮሎኔል ደረጃ ያሉትንም ሌሎችንም በርካታ ዓመታትን የሚወስድና በርካታ ልምድን የሚፈልግ አቅም እና ኤክስፖዠር ያላቸውን ጭምር የተማረኩ አሉ፣ የተገደሉ አሉ። በሁሉም አካባቢ እንግዲህ የህዝብ ምክትል አዛዥን ጨምሮ ገና የሰኔው ዘመቻ ከመጀመሩ ዋዜማ ጀምሮ ያደረስንባቸው ከባድ ምት አለ። በዛ ምክንያት ሙሉ በሙሉ ከሽፏል። በዚህ በሰኔ ወር እናሳካዋለን ያሉት ዘመቻ ሙሉ በሙሉ ከሽፏል። አንዱ ግቡ የነበረው የሰራዊታችንን ዋና የመንቀሳቀሻ ቦታዎችና ስትራቴጂክ ቦታዎች
ወይም ይዞታዎችን የመቆጣጠርና የወገንን ይዞታ የማሳነስ እቅድ ነበር። እሱም በሚገባ ነው የከሸፈው። ይልቁንም በበርካታ ቦታዎች ላይ አዳዲስ ይዞታዎችንም ጭምር ማስፋት ችለናል። ለአብነት ባነሳልህ ለምሳሌ በጎጃም አካባቢ በተደረጉ ወታደራዊ እንቅስቃሴዎች በዚሁ ጊዜ ውስጥ ነው 2 ተጨማሪ ወረዳዎችን ነፃ ማድረግ የተቻለበት። እንደዚሁ ንዑስ ወረዳዎች ሰከላ አጉት አካባቢ ከሰሞኑ ነፃ የሆነ ነው። ፋግታ ለኮማ አዲስ ቅዳም ዙሪያ እንዲሁ ፋግታ የሚባል ንዑስ ከተማ የወረዳ ከተማ ነፃ የሆነበት አካባቢ ዳንግላ ዙሪያ ጫራ ላይ ጠንከር ያለ ድል የተገኘበት ማርቆስ ዙሪያ ተከታታይ ውጊያዎች የተደረጉበትና በርካታ ድሎች የተገኙበት ወቅት ነው። በዚሁ ሳምንት እንዲሁ ሸዋ ውስጥ ከኮማንዶ ኃይል ጋር በተደረገ ውጊያ በርካታ መሳሪያዎች በተለይ የኮማንዶ ኃይል የሚታጠቃቸው AK-103 የሚባል ልዩ የሆነ ክላሽ መማረክ የተቻለበትና የኮማንዶ ሻምበል መሪዎችን ሻለቃ መሪዎችን ጨምሮ በርካታ መስመራዊ መኮንኖች የተደመሰሱበት ውጊያ ተደርጓል። በዚህ ሳምንት የላስታ 303ኛ ላስታ ሳምነው ኮርም በርካታ የነፍስ ወከፍ መሳሪያዎች የማረከበትን ጠንካራ ውጊያ አድርገናል። ጎንደር ላይም በተመሳሳይ ውጊያዎች እየተደረጉ ነው ያሉት። በአጠቃላይ በጥቅል ውጤት ሲታይ በሰኔው ዘመቻ የጠላት ሞራልን በእጅጉ የሚያንኮታኩት ከበድ ያለ ቁሳዊና ሰብአዊ ኪሳራ የደረሰበት ዘመቻው ሙሉ በሙሉ የከሸፈበት ነው። ያንን ተከትሎም በርካታ ማብራሪያዎች፣ መግለጫዎች ሲሰጡ ጄኔራሎቹም ሌሎች ፖለቲካ አመራሮችም አስተውለናል። አሁን ባለው ነባራዊ ሁኔታ አገዛዙ እንዲህ አይነት ዘመቻዎችን በድጋሚም ለማሰብ በማያስችለው ሁኔታ ውስጥ ነው ያለው። አንዳንድ በልዩ ሁኔታ ባለስልጣናትን ለመጠበቅ ወይ ለፖለቲካ ፍጆታ ለሚደረጉ እንቅስቃሴዎች ከሚደረግ የሰራዊት እንቅስቃሴ በስተቀር በዚህ መንገድ ማሲቭ በሆነ መንገድ በተመሳሳይ ጊዜና ወቅት የወገን ኃይል ላይ ወታደራዊ ብልጫ ወስዶ እንዲህ አይነት እቅዶችን ማሳካት እንደማይችል በተግባር ያረጋገጠበት ወቅት ነው። በወገን በኩል ደግሞ በቀጣይ ሊገኙ ስለሚገባቸው በተለይ ክረምቱን ጊዜ ተከትሎና ሌሎች አጠቃላይ ነባራዊ ሁኔታዎችና የኃይል አስተላለፎችን ማዕከል ያደረገ ብልጫ ለማግኘት ዝግጅት እየተደረገ ያለበት ወቅት ላይ ነው የምንገኘው። አስረስ እንግዲህ ኢትዮጵያ በግብርና ላይ ነው አብዛኛው ኑሮውን የመሰረተው ወይም ደግሞ ኢኮኖሚው በዛ የሚንቀሳቀስ ነውና ይሄ በ3 ወር በ2 ወር በአንድ ወር ወይም ሰኔ ሲመጣ ሐምሌ ሲመጣ የሚደረገው ያገዛዙ የጦርነት እቅድ ባለፉት 3 ዓመታት እንዲሁም በ7 ዓመታት ውስጥ ባለው ቀጥሏል። 3 ዓመቱን ከናንተ ጋር ባደረገው ማለት ነው። ከዚህ ተነስተን ምናልባት ጦርነት መደበኛ ስራው አድርጓል ያገዛዝ ማለት ይቻላል ይሄን ማሳያ ወስደን ወይስ እንደው ጦርነት ችግር ሲያጋጥመው ብቻ እያደረጉ ያለው ወይም እናንተ ስተነኩስ ብቻ እያደረጉ ያለው ነገር ነው ማለት ይቻላል? አገዛዙ ከጦርነት ውጭም መኖር እና መተንፈስ የሚችልም አይመስለኝም። በእኔ እምነት በተግባርም እየሆነ ያለው ይሄ ነው። ላለፉት 7-8 ዓመታት ጦርነትን እንደ ፕሮጀክት እያሰበ እያቀደ እየፈጸመ ከአንድ የጦርነት ሂደት ወደ ሌላ የጦርነት ሂደት እየተሸጋገረ ነው የቀጠለው። አገዛዙ በራሱ የሚያደርጋቸው ጦርነት በሌለባቸው ቦታዎች እንኳን ብሔሮች ወይ ብሔረሰቦች ወይ ጎሳዎች እንዲጋጩ ጭምር ግብዓት እያሟላ በግጭት ውስጥ እንዲኖር ነው የሆነው። የቀውስ አገዛዝ ነው። ብዙዎቹ ጦርነቶች ያው አንተም እንዳነሳው የምርት ጊዜን ጭምር መሰረት አድርገው ወይም ምንም ለማህበረሰቡ የግብርና ስራም ሆነ ለሌሎች ማህበራዊና ኢኮኖሚያዊ እንቅስቃሴዎች ታሳቢ ባልተደረገ መንገድ የሚደረጉ ናቸው። በነገራችን ላይ አይደለም በዘር ወቅት በክረምት ወቅት የሚደረግ ጦርነት ከክረምት በኋላ የተሰበሰበ ሰብልንና የእህል ክምርን ጭምር ለማቃጠል ወደኋላ የማይል ነው የአገዛዙ ሰራዊትና በዚህ ሚዛን ካየነው ለህዝብ ደንታ የሌለው ስልጣን ላይ መቆየቱን ብቻ ታሳቢ አድርጎ የሚንቀሳቀስ እንግዲህ ትላልቅ መንገዶችን ለምሳሌ ጎጃምን ከወሎ የሚያገናኘው ብቸኛ መንገድ ከመርጦ ለማርያም መካነ ሰላም የሚሄደው ሃይዌይ ከመጋቢት 6 1 ዓመቱ አልፏል። 1 ዓመት ከ4 ወር አካባቢ ሆኖታል ከተዘጋ።
ከባህር ዳር ወደ ሞጣ የሚሄደው መስመር ለረጅም ወራት ተዘግቶ ከቆየ በኋላ ነው የተከፈተው። ይሄ አገዛዙ ለህዝቡ ኢኮኖሚያዊ እንቅስቃሴ ህዝቡ ምርቱን ወደ ከተማ አድርሶ መኖር ብቸኛ ምርጫው የሆነን ማህበረሰብ ለሚደርስበት ረሃብና እንግልት ምንም አይነት ቦታ የሌለው አገዛዝ መሆኑን በሚገባ የሚያመላክት ነው። ስራው ጦርነትን መምራት ነው። እቅድ የሚያወጣው ስለ ጦርነት ነው። በጀት የሚያጸድቀው ለጦርነት ነው። የፖለቲካ ስራዎችንና ውሳኔዎችን የሚወስነው እያንዳንዱ የፖለቲካ ውሳኔና እንቅስቃሴ ከአንድ ጦርነት ወደ ሌላ ጦርነት የምንሸጋገርበትን ነባራዊ ሁኔታ ነው እየፈጠሩ ያሉት። መልካም ዛቻዎችና የአገዛዙ መሪዎች የፖለቲካ መሪዎችን ጨምሮ ወታደራዊ አመራሮች የሚያደርጓቸው ንግግሮች በብዛት የተለመዱ ቢሆኑም በቅርብ ጊዜ ግን ምሳሌ መሐመድ ተሰማ የሚያደርገው አለምሸት ደግፌም እንደዚሁም ብርሃኑ ጁላ የሚያደርጋቸው ከአውዱ ውጭም የተተረጎማሉ። ግን በአውዱ ውስጥም ሆነን ብናያቸው እየመጡብን ነው፣ ተባብረው ነው የሚመጡት፣ እያስፈራሩን ነው፣ ችግር ላይ ነው ያለነው፣ ጦርነቶች የኢትዮጵያን ኢኮኖሚ ጎድተዋል፣ ያለንበት ሁኔታ በጣም አስከፊ ነው የሚሉ ግልጽ ንግግሮች በእነዚህ ወታደራዊ አመራሮች ተሰምተዋል። እነዚህ ወታደራዊ አመራሮች የሚያደርጓቸው ንግግሮች አንደኛ በስርዓት ውስጥ ምን እንዳለ ነው የሚያሳያቸው። ሁለተኛ ለምንድን ነው እነዚህን የሚጠቀሙባቸው? ምሳሌ አንዳንዶቹ ተራጅተው እየመጡ ነው ሲሉ ለጦራቸውም ጭምር ተራጅቶ የሚመጣ ኃይል ስላለ ተበተን የማለትን መልእክትም ጭምር የሚያስተላልፉ ሊሆኑ አይችሉም ወይ? ወይንስ እነዚህ ሰዎች የሚሰሩትና ሊሸሽጉ የሚፈልጉት በዚህ ንግግራቸው ውስጥ መደበቅ የሚፈልጉት ነገር አለ እናንተ የምታውቁት? የብልጽግና አገዛዝ የፖለቲካ አመራሩ አሁን ባለው ነባራዊ ሁኔታ ከፍተኛ አመራሩ አለ ለማለት በማያስደፍር ቁመና ላይ ነው የሚገኘው። አይተ እንደሆነ የኮሚኒኬሽን ኃላፊዎች ወይም የፖለቲካ አመራሮች እና ሌሎች ይመለከታቸዋል ብለህ የምትገምታቸው ሰዎች በእንዲህ አይነት ትልልቅ ጉዳዮች ላይ ኮሜንት ሲያደርጉ አንሰማም። ሙሉ በሙሉ ተሽመድምዷል የፖለቲካ ክንፉ። በአጠቃላይ እንዲህ አይነት ውሳኔዎችንም ትንታኔዎችንም ግምቶችንም በድፍረት አስተያየቶችንም እየሰጡ ያሉት ጄኔራሎቹ ናቸው። ምናልባት በፖለቲካ አመራሮች ውስጥ አሉ ከተባሉ ምናልባት እንደ ጌታቸው ረዳ እና ሌሎች ጻድቃንን ጨምሮና እንዲህ በአዲስ በወዶ ገብነት የአብይን ካምፕ የተቀላቀሉ ወዶ ገቦች ናቸው እንደፈለገ የሚናገሩት። እነጌታቸውም ቢሆን ደብረጽዮንን እያሰቡ ነው አስተያየት የሚሰጡ እንጂ በሌላ ሚዛን የሚሰጡት ወይም የመንግስታቸውን አቋም የሚያንጸባርቅ ንግግሮችና መልእክቶች ሲያስተላልፉ አታይም። ይሄ ከሁለት ነገር ነው በእኔ እምነት። አንደኛው የፖለቲካ አመራሩ ሙሉ በሙሉ ሽባ ከመሆኑ የተነሳ በእንዲህ አይነት ጉዳዮች ላይ በድፍረት ለመናገር የሚያበቃ ዝግጅት የለውም። የሚደረጉ የፖለቲካ እንቅስቃሴዎችና ውሳኔዎች አቋሞችም የሉም። እንደ ፓርቲ ወይ እንደ መንግስት የሚደረጉ ነገሮችን የጋራ መግባባት ላይ የደረሰ ሊደርሽፕ ስለሌላቸው ነው። ሁለተኛው የጦርነቱን ሬቶሪክ የጦርነቱን ትርክት ዴቨሎፕ ማድረግ አልቻሉም። በተለይ ከፋኖ ጋር የሚያደርጉት ጦርነት ከአማራ ህዝብ ጋር እያደረጉ ያሉት ጦርነት ፍጹም የሆነ በእነሱ አይን ምክንያት አልባ የሽብር ጦርነት ስለሆነ በጠላት በኩል አንዳችም አይነት ዓላማ ይዞ የተጀመረው ስላልሆነ አንድ አይነት ትርክት መገንባትና ማስረጽ አልቻሉም። ስለዚህ በተለያየ ጊዜ የተለያየ ነገር ነው ሲነገር የሚሰማው። ጦርነቱ የጀመረ አካባቢ ትጥቅ ለማስፈታት የጀመሩት ተራ የህግ ማስከበር ዘመቻ እንደሆነ ለማድረግ ተሞከረ። ታንክ ጭነው ዙ እየተኮሱ ቤም ሮኬቶች እያስወነጨፉ ብዙ መሳሪያዎችን ይዘው ጀመሩት። የያዙትን መሳሪያ ተረከብናቸው። ከዛም ቀጥለው ድሮኖችን መጠቀም ጀመሩ። ሰራዊታችን እና አመራራችን በእነኚህ ዘመናዊ ድሮኖች ጥቃት ሊበገር አልቻለም። ጦርነቱ ላይ አንዳች ለውጥ ማምጣት አልቻሉም። በፕሮፓጋንዳ ዋሻ ውስጥ ናቸው ያሉ፣ ቀብረናቸዋል፣ ገዳም ናቸው፣ እዚህ ገብተዋል የሚል ነገርና ነገሩን በጣም የማቃለል የፖለቲካ ፕሮፓጋንዳ ለመስራት ተሞከረ። እሱም አልሰራም። ሬዚስታንሱ ከፍ እያለ በሄደ ቁጥር ወደ ኮንቬንሽናል ጦርነት የማደግ የማሸነፍ አቋም ላይ እየደረሰ መሆኑን ሲያውቁ ደግሞ ላኪ እንዳለው
ጦርነቱን የጀመሩ እነሱ እንዳልሆኑ ሁሉ አዋጅ አውጀው አስቸኳይ ጊዜ አዋጅ አውጀው በደብዳቤ በይፋ በእብሪት አንድን ሰፊ ቁጥር ያለው ህዝብ ለማንበርከክ የጀመሩት ጦርነት መሆኑን ዘነጉትና ጥቂት ወጣቶች ወይ ጥቂት ግለሰቦች በተላላኪነት ከሆነ ሀገር ተጉዘን መተን የጀመርነውና የለኮስነው ትግል አስመስለው በተላላኪነት ለመፈረጅ ሙከራዎች ተደረጉ። አሁን በዚህ በሶስት በአራት ትርክቶች መካከል የሚዋዥቅ ነው ከብልጽግና አንጻር ይሄ ጦርነት። ስለዚህ አንዳችም አይነት ገዢ ትርክት መገንባትና ማስረጽ ባለመቻላቸው ምክንያት የተለያየ ነገር በተለያየ ጊዜ ትሰማለህ። አንዳንዴ በተመሳሳይ ቀን ለምሸት ደግፈ የሆነ ነገር ሲናገር ትሰማዋለህ። ብርሃኑ ላይ ሌላ ነገር ሊናገር ይችላል። ጀነራል መሐመድ ትሰማለህ፣ ሌላ ነገር ሊናገር ይችላል። አንደኛው መጡብን በሚል በፍርሃት ሲናገር ልትሰማው ትችላለህ። ሌላኛው አጠፋናቸው ይላል። ሌላኛው በርስ በርስ ጦርነት እያለቅን ነው ይላል። ሌላኛው ደግሞ ላይክ እየተዋጋን ያለነው ለኢትዮጵያ ብሔራዊ ጥቅም ነው፣ ስለዚህ ላይኮቻቸውንም እያስጨነቅን ነው ይላል። እንግዲህ ውጊያ እየተደረገ ያለው ህዝቡ በሚኖርበት በቀየው ኑሮውን በሚመራበት ኢኮኖሚውን ማህበራዊ እንቅስቃሴውን በሚያደርግበት ቀጠና ነው የመድፍ አረር እየተተኮሰበት እየሞተ ያለው። ድሮን እየወደቀበት ያለው ጤና ጣቢያ ላይ ነው። ድሮን እየወደቀበት ያለው ትምህርት ቤቶች ላይ ነው። አብያተ ክርስቲያናት ላይ ነው። የአማራ ህዝብ እየተጨፈጨፈ ያለው በኖረበት ቀዬ በሚኖርበት ቀዬ ነው። ድንበር ላይ ከሱዳን ድንበር ወይ ከኤርትራ ድንበር ወይ ከጅቡቲ ወይም ከሌላ ጎረቤት ሀገር ድንበር ላይ እንደሚደረግ ውጊያ አይነት አድርገው ለመሳልና ህዝቡን ለማታለል ይፈልጋሉ። በተጨባጭ እውነታው ከዚህ የተለየ ነው። ስለዚህ እነኚህ ሰዎች እነኚህ ጀነራሎች ፖለቲካውንም ወታደራዊ ጉዳዩንም ሁሉንም ነገር እነሱ ተቆጣጥረውት በፈለጋቸው መንገድ የሚገልጹት በመሆኑ ምክንያት እጅግ ዝብርቅርቅ ያለ አገዛዙ ምንድን ነው የሚያስበው፣ ቀጣይ ቅዱስ ምንድን ነው፣ ወዴት ይሄዳል የሚለውን ሁሉ ለመታዘብ እና መልእክት ራሱ ለመውሰድ በማትችልበት ደረጃ የተዘበራረቀ ነገር ነው። ይህ በአጠቃላይ እንዳልኩ የሚያመላክተው ነገር ከመነሻው አንዳችን ፖለቲካዊ ምክንያት የላቸውም። ይህንን ጦርነት በራሳቸው ህዝብ ላይ ለማወጅ የሚያበቃ አንድም ምድራዊ ምክንያት አልነበረም፣ አንድም ፖለቲካዊ ምክንያት አልነበረም። ከዛ ባለፈ ደግሞ ጦርነቱን በዚህ ልክ የሚመክት ኃይል ይደራጃል፣ በዚህ ልክ የሚቋቋም ፎርስ ይወጣል፣ በዚህ ልክ ለስልጣናችን ስጋት የሚሆን አደረጃጀት ይፈጠራል ብለው በፍጹም ያላሰቡት ነገር ነው የተፈጠረው። በዛ ምክንያት እጅግ የተምታታ አስተያየት ነው እየሰጡ ያሉት። በፖለቲካውም በሚሊተሪውም በዲፕሎማሲውም በከፍተኛ ሁኔታ የከሰሩበት ጦርነት ነው። በመክሰር ብቻ የሚቆም ሳይሆን በመሸነፍ እንደሚያጠናቅቁት ጭምር እየገባቸው ሲመጣ እና ዓለም አቀፍ ጫናም ከቅርብ ጊዜ ወዲህ እያደረ መምጣቱን ተከትሎ ነው እንግዲህ እንዲህ አይነት አስተያየቶች መሰጠት ጀምሩ። ቢያንስ በከፊልም ቢሆን ጦርነቱ በሀገር ላይ እያደረሰ ያለውን ኪሳራ ከነሱ አፍ መስማታችን በአንድ በኩል ምን ያክል ህመሙ እየተሰማቸው እንደሆነ ማረጋገጥ የሚቻለው። በእርግጥ በዚህ ንግግራቸው አይጸኑ። አስረስ ምናልባት እዚህ ጋር አሁን ስታነሳው ምናልባት አሁን የምሳሌ በባለፈው የአገዛዙ ጠቅላይ ሚኒስትር አዲስ መንግስት እንደሚመሰርቱ በፓርላማ ተናግረዋል። በአንጻሩ ደግሞ የወረዳ በጀትን ጨምሮ አይደለም የክልልና የፌዴራል ሌሎችን ጨምሮ በዋናነት የሚያስተዳድረው ይህ የአገዛዙ የጦር ጀነራሎች ናቸው። ሪሶርሶችን በሙሉ የተቆጣጠሯቸው እነሱ ናቸው። እነዚህ የጦር መሪዎች ደግሞ ዝም ብሎ የጦር መሪ ብቻ ሳይሆን ሀብታሞችም ናቸው። ሀብታሞቹንም የሚያስተዳድሩ ናቸው። በውጭ ሀገራትም ጭምር አይስላንድ ደሴቶችን ጭምር የገዙ ጀነራሎች ያሉበት ኃይል ነው ያለው። በዚህ ሁኔታ ውስጥ ምን አይነት ስርዓት ነው በሚቀጥለው ሊገነባ የሚችለው? ወይስ አሁን ያለው የብልጽግና ስርዓት ምን አይነት ስርዓት ነው ማለት ይቻላል? ወታደራዊ ነው እንዳንል የሆነ መልክ ይዞ ምርጫ ላድርግ ነው፣ የሲቪል አስተዳደር አለኝ ይላል፣ ተቋማት አሉኝ ይላል። በአንጻሩ ደግሞ እነዛ ተቋማት ምሳሌ በአማራ ክልል በሌሎችም ኢቭን በደቡብ ክልል አብዛኛዎቹም በጀቶችም የሚተዳደሩት ዞኑም ወረዳውም ከተማ የሚስተዳደረው በኮማንድ ፖስትና ያ ኮማንድ ፖስትን የሚመሩት ደግሞ ያገዛዙ የጦር ጀነራሎች ናቸው። ምን አይነት ስርዓት ውስጥ ነው ያለው የኢትዮጵያ ህዝብ ብለህ ነው የምታስበው? በአጠቃላይ እንግዲህ ገና ምርጫ ለማድረግ ዝግጅት ባደረጉበት ጊዜ ጀምሮ በግልጽ ይፋ ያደረግነው ነገር አለ። የሀገር የቀውስ አገዛዝ ውስጥ ነው ያለ። በባህሪው ብዙ ነገሮችን የያዘ
በአንድ በኩል የማፊያ አገዛዝ የሚመስል መልክ አለው። ለምሳሌ የአብይ አህመድ ጀነራሎች እና እነዚህ ጸጥታ ከፍተኛ አመራሮች የማዕድን ቦታዎችን የተቆጣጠሩ ናቸው። ትላልቅ የእርሻ ኢንቨስትመንቶችን የሚያስተዳድሩ ናቸው። አስመጭና ላኪ ንግድ ውስጥ የተሰማሩ ናቸው። በዱባይ እና በሌሎች ሀገራት ህንፃዎችን የሚገነቡ ቤቶችን የሚገዙ ናቸው። በጣም በበርካታ መንገድ በኢንስቲትዩሽን ሳይሆን በግለሰቦች ወይ በቡድኖች ፍላጎት እና ምኞት የሚሰራና የሚተዳደር አካሄድ ነው ያለው። ለምሳሌ ኮሪደር ልማት በሚል ከማህበረሰቡ በዘፈቀደ በፈለጋቸው መጠን በፈለጋቸው ሬት ገንዘብ የሚሰበስቡ አንዳንድ የነጋዴዎችን አስረው እንረሽናቸዋለን በሚል በማስገደድ የሚወስድ የሽብር አገዛዝ ነው ያለው። በሌላ መልኩ ደግሞ ሙሉ በሙሉ የሳተላይት ስቴት የሚመስል ለሌሎች ሶስተኛ ሀገሮች መብትና ጥቅም ጂኦፖለቲካዊ ፍላጎት የተገዛ አገዛዝ ነው ያለው። አረብ ኤምሬቶችን ጨምሮ የተለያየ ፍላጎት ያላቸው ኃይሎች እዚህ በመንግስት ስም የተቀመጠው ስብስብ ላይ የፈለጋቸውን ፖሊሲ የሚተገብሩበት የኢትዮጵያን ሪሶርስ፣ የኢትዮጵያን ተቋማት፣ የኢትዮጵያን አጠቃላይ ሀብት ለግል ፍላጎታቸው ብቻ ሳይሆን በቀጠናው ለሚኖራቸው ፍላጎት ጭምር በግብዓትነት የሚያውሉበት፣ በሶስተኛ ሀገሮች ለሚኖራቸው ጦርነት ሎጂስቲክስ የሚያጠራቅሙበት የሚያሰባስቡበት ነባራዊ ሁኔታ ነው ያለው። በአሁን ባለው ሁኔታ በግልጽ ምርጫ አለመደረጉን ጭምር በይፋ በማስረጃ ጭምር ከዚህ በፊት አረጋግጠናል። ስለዚህ የሚመሰረት መንግስት ወይም እንደ አዲስ የሚዋቀር ካቢኔ እንደ አዲስ የሚዋቀር ፓርላማ አለ ብለን አናምንም። በእኛ በኩል የኢትዮጵያ ሕዝብ በዛ ልክ ሁኔታውና ነባራዊ ሁኔታውን እንደሚረዳው እናምናለን። ስለዚህ የኢትዮጵያ መንግስት ከመንግስትነት ወደ መንግስት አልባነት የመቀየር ዋዜማ ላይ ነው ሀገሪቷ የምትገኘው። ይሄንን ታሳቢ ያደረገ እንቅስቃሴ ምንም አይነት የሌጂቲሜሲ ምንጭ ሳይኖረው ምንም አይነት የህጋዊነት ወይም የቅቡልነት ምንጭ ሳይኖረው በመሪነት እቀጥላለሁ የሚል የብልጽግና ቡድን ነው ሀገሩን በጉልበት ቀፍድዶ ይዞ ያለ። በሁሉም አካባቢ በደቡብም፣ በምዕራብም፣ በሰሜንም፣ በምስራቅም መጠኑ ይለያይ እንጂ በሁሉም በበርካታ ቦታዎች በአስቸኳይ ጊዜ አዋጅ አንዳንዱ ጋር በተጻፈ በተደነገገ፣ አንዳንዱ ጋር ደግሞ ባልተጻፈ ባልተደነገገ አስቸኳይ ጊዜ አዋጅ ነው ያለው። ያ ማለት የሀገሪቱ ፖሊሲ አስቀድሞ ኢህአዴግ ያወጣቸው ህገ መንግስቱን ጨምሮ በርካታ ህግጋት ተግባር ላይ እየዋሉ አይደለም። ህግ በሌለበት ስርዓት በሌለበት ደግሞ አንድን ቡድን በመንግስትነት መቀበል የሚቻል አይደለም። ስለዚህ ሙሉ በሙሉ መንግስት አልባ የመሆኑ ዋዜማ ላይ ስለሆነ ሀገሩ ለሌላ ለከፍ አደጋ ከመዳረጉ በፊት ሁሉም ኢትዮጵያውያን ኃይሎች ተረባርበው ይህን አገዛዝ በማስወገድ በምትኩ ሁሉም ኃይሎች የሚስማሙበት የሽግግር መንግስት ማቋቋም ግዴታ የታሪክ ግዴታችን እንደሆነ የሚያመላክት ነባራዊ ሁኔታ ላይ እንዳለን ይሰማኛል። መልካም አስረስ፣ እዚህ እንግዲህ የብልጽግና አገዛዝ በአገር ውስጥ ብቻ ሳይሆን በጎረቤት ሀገራትም ግንባር ፈጥሮ የሚዋጋባቸው ግንባሮች አሉ። ከዛ አንዱ ሱዳን ነው። የለውበትም እያለ የሚያታልል ቢሆንም ግን በግልጽ በሱዳን ውስጥ ተሳትፎ እያደረገ የሱዳን መንግስት ተብሎ የሚጠራው ባልቡርሃን የሚመራው ጦርም በኢትዮጵያ ላይ ውጊያ እስከ መክፈት ድረስ ይደርሳል የሚል ግልጽ ስጋት፣ አንዳንዱ ተጨባጭ እውነት በአብይ አህመድ ሲገለጽ ሰምተናል። ከሰሞኑ በሱዳን በኩል የአልቡርሃን ጦር በከፍተኛ ደረጃ ድል እያደረገ እናንተ ወደ ተቆጣጠራችኋቸው ቀጠናዎችም ወደ ኩምሩክን ጨምሮ ሰፊ ቦታዎችን ይዟል። ከደማዜን ተነስቶ በተለይም ብሉ ናይል ግዛትን በማጠቃለል በርካታ ቦታዎችን አሸንፏል። ያ ማሸነፍ በባህር ዳርና በአሶሳ ቁጭ ብሎ የሚዋጋውን የፈጥኖ ደራሽ ኃይሉን ብቻ ሳይሆን ተሳትፎ የሚያደርጉትን አረብ መሬትና የአብይ አህመድን ወይም ብልጽግና አገዛዝን ጭምር ያጠቃለለ ነው። ለእናንተ ምን አንድምታ ነው የሚሰጣችሁ? ምናልባት በአገዛዝ በኩልስ ይህ ነገር ምን ያህል ጫና ፈጥሯል ማለት ይቻላል? መልካም፣ እንግዲህ የአርኤስኤፍ እና የብልጽግና ቡድን ጥምረት በጣም ከፍተኛ ደረጃ የደረሰ ነው። እንደሚታወቀው የሱዳኑ ፈጥኖ ደራሽ ኃይል ኢትዮጵያ ውስጥ የማሰልጠኛ ካምፖች አሉት። ከኢትዮጵያ መንግስት ከብልጽግና አገዛዝ የሎጂስቲክ ድጋፍ ይደረግለታል፣ የሰራዊት ድጋፍ ይደረግለታል። ከባህር ዳርና ከአሶሳ ኤርፖርቶች
እና አየር ኃይሎች የሚነሱ የአረብ ኤምሬት ድሮኖች በተከታታይ የአልቡርሃን ሰራዊት ላይ ተከታታይ ጥቃቶችን ሲፈጽሙ ነው የቆዩት። ይሄ እንግዲህ አንዳንድ ትላልቅ ሚዲያዎች የሳተላይት ኢሜጅ ጭምር መረጃ እንዳገኙ አረጋግጠዋል። እኛ ደግሞ ባለን መረጃ መሰረት ያረጋገጥነው ሀቅ ነው። ከአረብ ኤምሬት በቀጥታ በክራይ እቃዎችን የሚያጓጉዙ እነ ኢሉዥን የመሳሰሉ አውሮፕላኖች በአርኤስኤፍ ኪራይ የተከራያቸው እቃዎችን የወታደራዊ ቁሳቁሶችን ባህር ዳርና ሶሳ ደብረ ዘይት ላይ እንደሚያራግፉ ይታወቃል። ከዛ በኋላ በተሽከርካሪ እንቅስቃሴ ይደረጋል። የአርኤስኤፍ ታጣቂዎች ቁስለኞች ድሬዳዋ ምስራቅ ሆስፒታል ይታከማሉ፣ አሶሳ ይታከማሉ፣ አዲስ አበባ ድረስ ሕክምና ይደረግላቸዋል። በዚህ ልክ ሙሉ በሙሉ ተነክሮበታል አገዛዙ። የሱዳን የውስጥ ጦርነት ውስጥ በኢትዮጵያ እና በሱዳን መካከል በነበረ ታሪካዊ ግንኙነት ከዚህ በፊት እንደሚታወቀው ብዙ አይነት የድጋፍ መልኮች አንደኛውን ኃይል የመደገፍ ታሪኮች እንደነበሩ ይታወቃል። በዚህ ደረጃ እና በዚህ ልክ ግን በሌላ ሀገር የውስጥ ጉዳይ ላይ ጣልቃ የተገባበት በዚህ የብልጽግና ዘመን እንደሆነ ይታወቃል። ከዛ ባሻገር ትልቅ ብሎክ ነው ያለው፣ ትልቅ አሊያንስ ነው ያለው። አረብ ኤምሬት አርኤስኤፍን እና አብይ አህመድን በነገራችን ላይ ከአረብ ኤምሬቶች አፍሪካ ውስጥ ሰሜንና ምስራቅ አፍሪካ ውስጥ ከሚደግፏቸው ኃይሎች መካከል በመንግስትነት ደረጃ ያለው የአብይ አህመድ አገዛዝ ብቻ ነው። ሌሎቹን አብዛኞቹን ሸማቂ ኃይሎችን ነው የሚደግፉት። ከሱ የተሻለ ሀገር ሊያፈርስ የሚችል ሸማቂ ስላላገኙ አይመስልህም? ይመስለኛል። በትክክል እንደዛ ነው ሊሆን የሚችለው። ምክንያቱም ሌሎች ሀገሮች ጋር ከስቴቶቹ በተቃራኒ ከመንግስት በተቃራኒ የቆሙትን ነው እየተዋጉ ያሉት። እንግዲህ በባህሪና በአጠቃላይ በእነሱ ፍላጎት በእነሱ ናሽናል ኢንተረስት ውስጥ ገብተው ያገኙት አብይ አህመድን ነው። አርኤስኤፍን ቢሆን የሚደግፉት ለተቆጣጠረው የወርቅ ማዕድን ቀጠና ሲሉ ነው። ይሄ ኩርሙክ እና ሌሎች አካባቢዎች ከፍተኛ ይሄ የወርቅ ክምችት አለባቸው የሚባሉ አካባቢዎች ናቸው። ሆኖስ ኤሚሬቶች እንግዲህ ይህንን ማዕድኑን ወደ ተቆጣጠረው ኃይል ሽፍት ሊያደርጉም ይችላሉ ማለት ነው። በዛ መመዘኛ ካየነው እና ከዚህ ከትልቁ ኢሜጅ ከተነሳን በዚህ ረገድ በኤሚሬቶች እና በአርኤስኤፍ ላይ እየደረሰ ያለው ሽንፈት በተዘዋዋሪ ለእኛ እንደ ትልቅ ኦፖርቹኒቲ ወይም እንደ ትልቅ መልካም አጋጣሚ ሊወሰድ የሚችል ነው። ምክንያቱም ሁሉም የአብይ አህመድ የድሮን ተተኳሽ ወጪዎች፣ የድሮን ነዳጅ ወጪዎች ከፍተኛ ወጪ የሚያስወጡት የሚሸፈኑት በኤሚሬቶች ነው። ኤሚሬቶች ደግሞ አብይን የሚደግፉበት አንደኛው አርኤስኤፍን አሲስት ለማድረግ እንዲችል ስለሆነ በዛ በኩል ያለው የአርኤስኤፍ መሸነፍ እጃቸውን በከፊልም ቢሆን እንዲሰበስቡ ምክንያት ሊሆን ይችላል። ስለዚህ በየቀኑ በድሮን የሚያልቀው ህዝባችን በየቀኑ ከፍተኛ ጥቃት በድሮን የሚፈጸምበት ሰራዊታችን እፎይታ የማግኘት እድል ስላለው በአጠቃላይ በቀጠናው ያለው የአንደኛው ኃይል መሸነፍ የኃይል ሚዛኑን በከፍተኛ ሁኔታ ያዛባዋል ብዬ ነው የማስበው። ለእኛ አድቫንቴጅ እንዳለው ነው የሚሰማኝ። ከወንጀለኛነት አንጻር ይሄ አገዛዝ ዘረፈጅ አገዛዝ ነው፣ ያየ ነው፣ የተመሰከረለት ነው። አሁን ደግሞ የተጣመራቸውም ኃይሎች ምሳሌ በሱዳን ፈጥኖ ደራሽ ኃይሉም ተመሳሳይ በግልጽ የዘር ማጥፋት መፈጸሙን በኤልፋሽር ከተማ በተፈጸመ ከበባ የዘር ማጥፋት ወንጀል እንደፈጸመ የተባበሩት መንግስታት ድርጅት ከሰሞኑ አዲስ ሪፖርት አውጥቷል። የዘር ማጥፋት ወንጀልን፣ የጦር ወንጀልን እና ሌሎችን የሚያሟላ ነው ብሏል። በዚህም ደግሞ በትብብር ውስጥ የነበሩ ኃይሎች ሙሉ ተጠያቂ እንዲሆኑ ማዕቀቦች እንዲጣሉባቸው ጭምር ሪኮሜንዴሽን አቅርቧል። ይሄ በተባበሩት መንግስታት ድርጅት ባለፈው ሳምንት የወጣ ነው። ከዚህ አንጻር ይህ አገዛዝ ወንጀልን ወይም ንጹሃን ለጉዳት ማድረስን ጸረ ዓለም አቀፍ ህጎችና ደግሞ እሴቶች የሆኑ ነገሮችን መፈጸሙ እናንተ ስትናገሩት ወይም የምትታገሉበትና በአማራ ህዝብ በሌላው ህዝብ ላይ በትግራይ ህዝብ ላይ በኦሮሞ ህዝብ ላይ የሚፈጽማቸውን ፍጅቶች ጭምር የሚያሳይ ይመስለኛል። እና ምን አይነት መልካም ነገር ይኖረዋል ጫና በማሳደር ባለም አቀፍ ማህበረሰብ በኩል የዚህ ከአርኤስኤፍ ከኤምሬት እና ከአብይ አህመድ ጋር ተያይዞ በአልፋሽር የተፈጸመው ዓለም አቀፍ ወንጀልና ከእናንተ ጋር ያለው ነገር? ቢያንስ በስቴትመንት ደረጃ በዚህ ልክ ዲክሌር መደረጉ ትልቅ ዲፕሎማሲያዊ ድል እንደሆነ ይሰማኛል በእኔ በኩል። ምክንያቱም
በዝምታ ነው እስካሁን ዓለም እየተመለከተ ያለው። እውነት ለመናገር የኛም ብቻ አይደለም የሱዳንንም ቢሆን እየደረሰ ያለውን ሰብአዊ መብት ጥሰት ተገቢ ትኩረትና ጆሮ አግኝቷል ብዬ አላምንም። በእርግጥ ከዚህ የገዘፉ አጀንዳዎችና የጦርነት ክስተቶች ነበሩ። የእስራኤልና የአሜሪካ ኢራን ዋር ነበር። የእስራኤልና ሊባኖን የሂዝቦላ ጋር የተደረገው ጦርነት አለ። የፍልስጤሙ ጉዳይ አለ። የዩክሬን ራሽያ ጦርነት አለ። እንዳጋጣሚ ሆኖ በትላልቅ ጦርነቶች እየተደረጉ ያሉበት ወቅት ላይ በመገኘታችን ሊሆን ይችላል፣ በሌላም ምክንያት ሊሆን ይችላል በቂ ትኩረት አላገኝም። በዚህ ልክ ሱዳንን ጉዳይ ትኩረት ማግኘቱ በአንድ በኩል ተባባሪዎቹን አብይ አህመድን ጨምሮ ተባባሪዎቹ ኃይሎች ከዚህ ተጠያቂነት ውስጥ ሊስት ውስጥ መግባት እንዳለባቸው በዚህ ልክ እየታመነበት መመጣቱ ትልቅ ትኩረትን የሚስብ ነው። ነገር ግን ያው ትልቁ ፕሌየር አረብ ኤሚሬቶች ናቸው በሱዳን ጦርነት ውስጥ። እነሱ ደግሞ እንደሚታወቀው የአሜሪካኖቹና የእስራኤሎቹ ኢንተረስት ጋር በተገናኘ በተለይ በባህረ ሰላጤው አገራት ባላቸው መልክዓ ፖለቲካዊ ጥቅም ምክንያት እነሱን ላለመንካት ያልተጻፈ መርህ የሚከተሉ ይመስለኛል እንጂ እስካሁንም ድረስ ለነሱ የተሰወረ ሆኖ አይደለም። ስለዚህ የአሜሪካ ቅምጥል ነች አረብ ኤሚሬት። በዛ ምክንያት ገፍተው ላሄዱበት ይችላሉ። ነገር ግን በዚህ የሰብአዊ መብት ተሟጋቾች፣ አክቲቪስቶች በአጠቃላይ በዚህ ጉዳይ ላይ ተከታታይ ርብርብ ካደረጉ ራሱ ሲስተሙ የአሜሪካንም ሆነ ሌሎች ሀገራት የሚገኘው የሀገራቱ ኢንስቲትዩሽኖች ጭምር ስለሚታገሉበት አጀንዳም ስለሚያደርጉት ለውጥ ሊገኝበት ይችላል። እንደ መንግስት ካየው ደግሞ መንግስታት እስካሁን ባሉት ዓለም አቀፍ ቻርተሮች፣ የሰብአዊ መብት ቻርተሮች እና ስምምነቶች አብዛኞቹ ሀገራት የፈረሟቸው ሁለት ግዴታዎች ነው የሚጣሉባቸው። በአንድ በኩል የሰብአዊ መብትን ጥሰት አለመፈጸም ነው። በሌላ በኩል ደግሞ የሰብአዊ መብት ፕሮቴክሽን ማድረግ ወይም ጥበቃ ማድረግ ነው። ስለዚህ ሁለቱንም ግዴታዎች ነው እየጣሱ ያሉት አረብ ኤሚሬቶችም ሆነ የብልጽግና አገዛዝ እነዚህን ሁለት ግዴታዎች በተደራራቢነት እየጣሱ ነው ያሉት። ይሄ ደግሞ እየተፈጸመው ሌላኛውን ዓለም አቀፍ ፕሪንሲፕል ሶቨርኒቲን ጭምር በጣሰ መንገድ ነው እንግዲህ በሶስተኛ ሀገር ላይ። ስለዚህ ይህንን ሁሉ ትርምስና አጠቃላይ ቀውስ እየተፈጸመ ዝም ማለት በአጠቃላይ የዩኤንን አሰራርና የኤስታብሊሽመንቱን ጭምር የሚያናጋ መሆኑ በደንብ ትኩረት ተሰጥቶ ሊሰራበት የሚገባው ጉዳይ ነው። እስካሁን በሚገባ አልተሰራበትም። የራሱ የአፍሪካ ቀንድ ቀውስና ትርምስ ደግሞ ለአውሮፓ ሀገራትና ለሌሎች በስደተኛነትም በሌላም መንገድ በአንድም በሌላ መንገድ ያው ቀውሱ ዳፋው እነሱንም ጭምር የማይለቅ መሆኑ መታወቅ አለበት። ይህንን በመስራት ረገድ በማጋለጥ በኩል ግን በቀጠናው ያለው ኃይሎች ትብብር፣ የተደራጀ ሪፖርት፣ የእናንተ የሚዲያዎች ተሳትፎ ደግሞ በእጅጉ ነገሩን መልክ ለማስያዝ ጠቀሜታ አለው። ቢያንስ ግን አሁን አንተ ባነሳው ሪፖርት ልክ ነገሮች በዚህ ልክ መጠቀስ መጀመራቸው ተባባሪዎችን ጭምር የሚያመላክት ነገር መቀመጡ በቀላሉ የሚወሰድ ነገር አይደለም። ይህን ነገር በደንብ ካፒታላይዝ ማድረግና መስራት በጣም ያስፈልጋል ብዬ ነው የማምነው። በእኛ በኩል ባለን መዋቅር በውጭ ጉዳይ መምሪያውም ሆነ በሌሎች መምሪያዎቻችን በኩል በጉዳዩ ላይ በትኩረት ለመስራት በቂ ዝግጅት እያደረግንበት ነው የምንገኘው። የሆነው የምለው በዚህ ጉዳይ ላይ ከሰሞኑ የድርጅታችሁ ሊቀመንበር አርበኛ ዘመነ ካሴ እንዲሁም ደግሞ ወታደራዊ አዛዡ ጀነራል ተፈራ ማሞ በሚዲያ እና በመድረክ ያደርጓቸው ንግግሮች የብዙዎችን ትኩረት የሳቡ ናቸው። በዋናነት አርበኛ ዘመነ ካሴ ያነሳቸውና ከትብብር አንጻር የጠቀሰው ነገር ብዙዎቹን ትኩረት የሳበ ነው። የአማራ አብዮት መነሳትና የፕሪቶሪያ ስምምነትን የተመለከተው አንዱና ዋናው ነው። ይህንን ነገር ምናልባት አስረስ በትክክል የአማራ አብዮት መነሳት ከብልጽግና አካሄድ አንጻር ሊደረጉ የሚችሉ አማራን የማጥፋት ወይም ሌላውን ሕዝብ የማጥፋት ከቀይ ባህር እስከ ሸዋ አዲስ አበባ ድረስ እንደ አዲስ እንሰራዋለን ያሉትን ሀገር የማኮላሸት ሚና እንዳለው ብዙዎች ሲነጋገሩበት አይተናል። ትብብሮቹም ሆኑ እነዚህ ፖለቲካዊ ውሳኔዎች በአገዛዙ ላይ የሚያመጡት ጫና ምን ያክል ነው? በእናንተ በሰራዊታችሁና በድርጅታችሁ በኩልስ የሚፈጥሩት
አቅም ምን ያህል ነው ብለህ ታስባለህ? እንግዲህ ከአገዛዙ ባህሪ ስንነሳ ቀደም ለመግለጽ እንደሞከርኩት በቃል የቀውስ አገዛዝ ነው። ይሄ አገዛዝ ቀውስ ከሌለ፣ ትርምስ ከሌለ፣ የእርስ በርስ ጦርነት ከሌለ ሰርቫይቭ ማድረግ የማይችል አገዛዝ ነው። ይህን የምለው ለምንድን ነው? አንድ መንግስት እንደ መንግስት ለመቀጠል ዴሊቨር የሚያደርጋቸው ነገሮች፣ ለህዝብ የሚሰጣቸው ነገሮች፣ የሚያቀርባቸው አገልግሎቶች ሊኖሩ ይገባል። የልማት ጥያቄ መመለስ ይገባዋል። የፖለቲካ ጥያቄ መመለስ ይገባዋል። ሌላም የህዝብን ሰላምና ደህንነት ማስከበር ይገባዋል። ቢያንስ እነኝህን 3 መሰረታዊ ነገሮች እንኳን ለማከናወን የሚያስችል አቅምም ፍላጎትም አጠቃላይ ፖለቲካዊ መደላደልም ያለው አገዛዝ አይደለም። ይህ አገዛዝ የፓርቲ ወይም የድርጅት አንድን ፖለቲካ ወይም የአንድን ትልቅ ሀገር ፖለቲካ የሚመራ አይነት ቁመና ያለው አይደለም። ምን እንደሚያስብ፣ ምን አይነት መስመር እንደሚከተል፣ ምን የኢኮኖሚ ፖሊሲ እንዳለው፣ ምን የፖለቲካ ርዕዮተ ዓለም እንዳለው ጭምር ግልጽ ያልሆነ የቀውስና የማፊያ አገዛዝ ነው። ስለዚህ ይሄንን ስታብሊሽመንቱን ይሄንን ኮንስቲትዩንሲውን 100% የሚያሳጣው ነው የአማራ ትግል ወይም የፋኖ ትግል። ለመከላከል ከመጥፋት ለመዳን እየተደረገ ያለ ትግልም ቢሆን በውጤቱ የሚያሳካቸው ነገሮች ግን ለኢትዮጵያ ዘላቂ ሰላም ሊፈጥር የሚችል ነው። ስለ ትብብር ስናነሳ ከዚህ ቀደም ወደኋላ መለስ ብለን የነበሩትን ታሪኮች ብናነሳ በተለይ ከቅኝ ግዛት ዘመኑ በኋላ ጣሊያን ከኤርትራ ከወጣች ጊዜ ጀምሮ የነበሩትን የተወሰኑ 10 ዓመታት የታሪክ ሂደት ብትመለከት በዚህ ቀጠና የነበሩ ኃይሎች በጊዜው ትብብር ያደረጉበት፣ መልካም ግንኙነቶች የነበሩበት የዚህ የሬድ ሲ አሬና እና ሌሎች አካባቢዎች በጣም ስቴብል የነበረበት ዘመን ነው የነበረው። በዛን ዘመን የነበሩ እንግዲህ ዛሬ ባለው የብሔር እና የቋንቋ መመዘኛ ካየ ነው የአማራ ባለስልጣናት ስልጣን ላይ የነበሩበት ዘመን ነው። በዛ ዘመን ከኤርትራ ጋር በሰላም የተኖረበት፣ ከትግራይ ጋር በሰላም የተኖረበት፣ ከሱዳን ጋር፣ ከጅቡቲ ጋር፣ ከሁሉም ሀገራት ጋር መልካም ግንኙነት የነበረበት ዘመን ነው። ስለዚህ በሰሜን በኩል ያለው ኃይል በጋራ መቆም በሚችል ጊዜ ኢትዮጵያም ሰላም ትሆናለች፣ ቀጠናውም ሰላም ይሆናል። ስለዚህ ይሄ ሰላም ደግሞ የብልጽግናን አገዛዝ እረፍት ይነሳዋል። ምክንያቱም ይሄ ሰላም ካለ፣ ይሄ ስቴቢሊቲ ካለ፣ ይሄ ኢኮኖሚክ ኮኦፕሬሽን ካለ ስልጣን ላይ መቆየት የማይችል ይሆናል፣ ቅቡልነት የማይኖረው ይሆናል። ስለዚህ በዚህ ምክንያት ትብብሩ ሆነ ራሱ የአማራ ጥያቄ፣ የአማራ ትግል ይዞት የሚመጣው ውጤት አጠቃላይ እስካሁን የነበረብንን ትርምስና የውስጥ ግጭት በመዋቅር ደረጃ ያለውን አሰራር እና ሬቶሪክ የሚቀይር ከመሆኑ ጋር ተያይዞ ከፍተኛ ስጋት ነው የሚፈጥር በጠላት በኩል እንደ ኢትዮጵያውያን እና በአጠቃላይ ደግሞ ትብብሩን ለሚፈልጉ ኃይሎች ለዘመናት ዘላቂ ሰላምን መፍጠር የሚችል ትብብር ነው። አንዱ በጣም በከፍተኛ ሁኔታ የሚያስቃዣቸው ጉዳይና 10 ጊዜም እንደው አንዳንዴ ተጨባጭም እንደው እዚህ ግባ የሚባልም ነገር መሬት ላይ በሌለበት ሁኔታ ገና በትርክት ደረጃ ያለውን ነገር በዚህ ልክ በስጋት እንዲያዩት ምክንያት የሆናቸው ነገር ውጤቱን ሲያስቡት ከፍተኛ ፍርሃት ስለሚያስከትልባቸው ይመስለኛል። ጀነራል ተፈራ ማሞ ከኢትዮጵያ ኃይሎች ጋር የሚደረገው ትብብር ግልጽ ነው። እሱም የአማራን ሕዝብም ሆነ ሌሎችን ሕዝቦችን አብሮ ለማኖር የሚደረግ ነው። ለእኛ ከትግራይ በላይ የሚቀርበን የለም፣ ለትግራይም ከኛ በላይ የሚቀርባቸው የለም የሚል ግልጽ ንግግር አድርጓል። ሌሎች ኃይሎችም ጭምር እናስተባብራለን፣ ምንም ይህ ወደፊት ወደኋላ የምንልበት አይደለም በሚል በሚዲያ ከሰሞኑ ተናግረዋል። ብልጽግና በዚህ ሂደት ላይ ይሄው አንድ ላይ ሊመጡ ነው የሚሉት አንድ ላይ ሊኖሩ ነው የሚለውን ጭምር የሚያካትት አይመስልህም? ወይስ አንድ መሆኑና ህዝቡ አለመዋጋቱና ህዝቡ ወደ ጠላትነት አለመሄዱ በዚህ ደረጃ የሚረብሸው ከምን ስነ ልቦና እና ከምን የፖለቲካ ግቡ ተነስቶ ይመስላል? አይተህ እንደሆነ ጠቅላይ ሚኒስትሩ በፓርላማ ባደረገው ንግግር ውስጥ በአንድ ክልል ውስጥ ህዝብ በሰላም
መኖሩ ራሱ እንደሚያስገርመው እንደሚያስቆጨውም ጭምር በሚገልጽ ቶን ነው ሲናገር የነበረው። አማራ ክልል ከሚኖረው አማራ ይልቅ ኦሮሚያ ክልል የሚኖረው አማራ በሰላም እየኖረ ነው። ትግራይ ክልል ከሚኖረው ትግራይ ይልቅ ከትግራይ ውጭ ያለው በሰላም እየኖረ ነው በሚል ልክ ከአማራ ክልል ውጭ ያለ አማራ ውሎ ማደሩ እንዳስገረመውና እንዳስቆጨው በሚገልጽ መንገድ ሲናገር ነበር። ከዚህ በፊትም በይፋ ያለምንም መሸማቀቅና ሀፍረት ጎንደር ላይ ሎጅ ስለተሰራ ጎጃም ሰው አኮረፈኝ፣ ጎጃም ላይ የሆነ ነገር ስለተሰራ የጎንደር ሰው የሚል ደግሞ ለመናገር እንኳን የሚያሳፍር አገላለጽ ሲናገር ነበር። በአንድ ህዝብ አንድ ቋንቋ በሚናገር ህዝብ መካከል እንኳን አይደለም የተለያየ ቋንቋ የተለያየ ባህል ባለው ህዝብ መካከል በአጠቃላይ በቃ መሰረቱ የስልጣን መሰረቱ ልዩነት ነው፣ ቀውስ ነው። ከዚህ በፊት በርካታ የኢትዮጵያን ክልል የሴኩሪቲ አፓራሰሶች ተጠቅሞ ከትግራይ ጋር ደም አፋሳሽ ጦርነት እንዳደረገ ይታወቃል። እሱን እንደጨረሰ አርበኛ ዘመነ ካሴን በንግግሩ እንደገለጸው በተለይ ከፕሪቶሪያ ማግስት የትግራይ ኃይሎችን አሰልፎ አማራውን ለመውጋት ከፍተኛ ጥረት አድርጓል። ይህን የሚፈልገው በነገራችን ላይ የጉልበት ብልጫ ለማግኘት ብቻ አይደለም። በአጠቃላይ የፖለቲካ ስብራት ለመፍጠር ማህበራዊ ትስስሩን ለመሰባበር በህዝብ መካከል የሚኖርን ማህበራዊ መስተጋብር ለአንዴና ለመጨረሻ ጊዜ ሰብሮ እሱ የሁሉም ብቸኛ አዳኝ እና አስታራቂ ሆኖ መታየት የሚፈልግ ነው። በቤተ ክህነት ውስጥ እንኳን በእስልምና እምነት ተቋማት፣ በፕሮቴስታንት እምነት ተቋማት ውስጥ ሲያደርግ የነበረው ሚና ሲናገራቸው የነበረው ስቴጅ ድሮ ሲገልጻቸው የነበሩትን ነገሮች መለስ ብሎ ማሰብ ይቻላል። በሁሉም ሂደቶቹ በባህሪ እንደ ግለሰብ እንኳን ስናነሳ እንግዲህ ብዙ ጊዜ ደጋግመን ስለ ግለሰቡ እያነሳን ስርዓቱን ወይም አገዛዙን የምንተነትነው እንዳነሳውልህ ይህ ነው የሚባል ባህሪውና መገለጫው የታወቀ የፖለቲካ ቡድን ስላልሆነ ነው። ያን ለመተንተን የሚያበቃ መገለጫ ባህሪ ፓተርን ስላላገኘን እና አንድ ሰው በፈለገው መንገድ የፈለገውን አቋም እየወሰደ የፈለገውን ውሳኔ እየወሰነ የሚመራው ቡድን ስለሆነ ግዴታ ከዛ እንነሳለን እና ውሳኔዎቹና ቀውሶችም ከዛ የመነጩ ስለሆኑ ማለት ነው። የሚል አንድ የካቢኔ አባል የሚቆጣ አንድ የሚኒስትር አባል የሚመክር የሚመካከር በጋራ የሚወስን እንደ መንግስት የቆመ እንደ ፓርቲ የቆመ አጠቃላይ ሁኔታ ስለሌለ ማለት ነው እና በዛ ሁኔታ ውስጥ በዛ ቀውስ ውስጥ መኖር ነው የሚፈለገው። አዲስ አበባ ላይ የሆነ ነገር ኮሽ ሲል የቡራዩ ወጣቶች ተቆጥተው ይመጣሉ በሚል የሚያስፈራራ አንዱ ህዝብ በሌላው ህዝብ የሚያስፈራራ አንድ ቀውስ ሲከሰት ይህን ያክል ከኦሮሞ ነው የሞተ፣ ይህን ያክል ከአማራ ነው የሞተ፣ ይህን ያክል ከእስልምና ነው የሞተ፣ ይሄ ቁጥር ከፕሮቴስታንት ነው ከኦርቶዶክስ ነው እያለ አስከሬኖቹን ብሔርና እምነት የሚሰጥ ነው። ይሄ ዝም ብሎ የሚነገር ነገር ወይ ዝም ብሎ የሚባል ነገር አይደለም። ከአገዛዙ ሞደስ ኦፕረንዲ የሚመነጭ ነው፣ ከስልቱ የሚመነጭ ነው። ስለዚህ በቀውስ ውስጥ ማቆየት አንዱን በአንድ በሌላው ኃይል ላይ ማስነሳት ነው የሚፈልገው ማለት ነው። በዚህ ደግሞ መድኃኒቱ ምንድን ነው? በጋራ መነሳት ነው። ሌላ ምርጫ የለውም። አንድ ላይ መነሳት ነው። ይህ ሲባል አንዳንዶቹ እንደሚሰጉት ወይ አንዳንዶቹ እንደሚሉት አንደኛው ሰቦርዲኔት እንዲሆን አይደለም። ነባራዊ ሁኔታው እሱን የሚፈቅድ አይደለም። ያለንበት ዘመንም ያንን የሚፈቅድ አይደለም። የትግል አነሳሱም የትግል ባህሪያችንም ያንን የሚጋብዝ አይደለም። የህዝባችን ኮንሽስነስም ይህንን የሚቀበልም አይደለም። ከእኩልነት ያለፈ በጋራ ከመቆም ያለፈ ነገር እንደማያዋጣው ሁሉም ከታሪኩ በሚገባ ተረድቷል። በሁሉም በኩል ያለው ኃይል በቂ ኤክስፔሪንስ አሳልፏል። በዚህ ረገድ ተነጥሮ ወይም ብቻን በመቆም ምን ያክል ዋጋ እንደሚያስከፍል እንዳነሳሁት አገዛዙ ለኃይል ብልጫ እንደማይፈልገው ሁሉ እኛም ለኃይል ብልጫ ብቻ አይደለም የምንፈልገው፣ ትብብሩን የምንፈልገው። በጋራ ያላሸነፍነው አገዛዝ ወይም ብቻችንን ያቆምነው መንግስት ዘላቂ ሰላም እንደማይሰጠን፣ ዘላቂ ረፍት እንደማይሰጠን መታወቅ አለበት። ስለዚህ እምነት አለ ይህ ሀገር ብዝሃነት ያለበት ብዝሃነት ቋንቋ፣ እምነት፣ ብሔር፣ ሃይማኖት ያለበት ሀገር እንደሆነ ይታወቃል። በዛው ልክ ደግሞ በርከት ያሉ የፖለቲካ ፍላጎቶች እንዳሉ ይታወቃል። እነኚህ ሁሉ የሚያስተናግድ ስርዓተ መንግስት ካልተፈጠረ
ኢትዮጵያ ዘላቂ ሰላም ውስጥ ልትገባ አትችልም። ያንደኛው ሰላም ብቻውን ደግሞ ዋስትና ሊሆን አይችልም። ሁሉም ሰላም ካልሆነ ሁሉም ይረበሻል። እስካሁንም በተግባር እያየን ያለ ነው። ይሄ ስለሆነ ከዚህ ዑደት መውጣት አለብን። አገዛዙ ከዚህ በላይ የሚያስፈራው ነገር የለም። ከዚህ በላይ የሚያስቃዠው ነገር የለም። ምክንያቱም ሙሉ የቆመበትን መሰረት የሚያጣው በኢትዮጵያውያን ትብብር ላይ ስለሆነ ማለት ነው። አስረስ ከአገዛዙ ባለፈ አሁን ባለው ሁኔታ ትግራይና ኤርትራ አይዋጉም፣ አማራና ትግራይ አይዋጉም፣ አማራና ኤርትራም አይዋጉም፣ ወይም አማራና ሱዳንም አይዋጉም፣ ወይም ሱዳንና ኤርትራም አይዋጉም የሚለው በጀነራል ተፈራ ማሞ በአርበኛ ዘመነ ካሴ በተለያየ መንገድ የተገለጸው ሐሳብ በቀጠናው ምን ያመጣል? ለእናንተስ ምን አይነት ትርጉም ነው የሚሰጣችሁ? ከብልጽግና አገዛዝ ውጭ እነዚህ ቀጠናዊ ጉዳዮች ትልቅ ጉዳዮች ናቸው። ምናልባትም ቀደም ሲል ከጠቀስከውም ታሪክ ባለፈ ጭምር የታዩ ናቸውና ምንድን ነው የሚያመጣው? ምን አይነት ለውጥ ያመጣል? ለማንስ ምን አይነት አድቫንቴጅ አለው? ለማንስ ነው መርዶ ሊሆን የሚችለው ጉዳይ? አድቫንቴጁ ለሁላችንም ነው። እውነት ለመናገር እንደ ቀጠናው በዚህ በቀንዱ አካባቢ የአብይ አህመድ የጥቃት ሰለባ የሆኑ ኃይሎች ኢንክሉዲንግ ኤርትራ፣ ሱዳን እና ሌላው ኃይል አንድ ላይ መቆሙና አንድ ላይ መተባበሩ ለሁላችንም ጠቃሚ ነገር ነው። አንዳችን ጋር የሌለ በረከት ሌላችን ጋር አለ። አንዳችን ጋር የጠፋ ነገር ሌላችን ጋር ይገኛል። ስለዚህ እንደ አጋጣሚ ነው ደግሞ የተለያየ ባህል፣ የተለያየ ቋንቋ፣ የተለያየ ሪሶርስ፣ የተለያየ ጂኦግራፊክ አድቫንቴጅ፣ መልክዓ ምድራዊ አድቫንቴጅ ያለን ኃይሎች ነን። የተለያየ ዲሞግራፊ ያለን ነን። ስለዚህ እነኚህን መልከ ብዙ የሆኑ አቅሞችን አንድ ላይ ማስተባበር መቻል አገዛዙን በቀላሉ ለማስወገድ የሚያስችል ነው። እንዳልከው አንተ ደግሞ ለአገዛዙ ትልቅ መርዶ ነው የሚሆነው። በተለይ ለፋኖ ኃይል እንደ አንድ ኢመርጂንግ ፓወር እንግዲህ በመንግስትነት ስታተስም ስለሌለን ዓለም አቀፍ ሪኮግኒሽንም ስለሌለ እነኚህ ኃይሎች ጋር በተለይ ከቀጠናው ሀገራት ጋር የሚደረግ ትብብር ወደ ተጨባጭ ውጤት የሚቀየር ከሆነ ያለንን ዓለም አቀፋዊ ተሰሚነት ይጨምራል። ያለብንን የኮሪዶር ፍላጎት እና ችግር ይቀርፋል። በብዙ መልኩ ተሰሚነታችንን ከፍ ያደርጋል። በሚገባ ውጊያን መከወን፣ ማቀድ፣ መፈጸም የሚችል ሰራዊት አለን። ያንን የሚመጥን ደግሞ ሪሶርስ አለን ማለት አይቻልም። እስካሁን ድረስ ላለፉት 3 ዓመታት ይህንን ከባባድ ውጊያ መክቶ ያለው ሰራዊታችን በህዝብ ጫንቃ ላይ ቆሞ ነው። ከማንም የተለየ ድጋፍ የተለየ ነገር አግኝቶ አይደለም። ነገር ግን ትብብሮች ካሉ ይፋዊ የሆኑ የታወቁ በደንብ በስርዓት የተተለሙ በዘላቂነት ነገን ሊያሻግሩ የሚችሉ ስምምነቶች እና ትብብሮች ከተደረጉ ያለብን እንዲህ አይነት ችግሮች ሊፈቱ ይችላሉ። በሌሎች በኩል ያለው ደግሞ እኛ ያለን እነሱ የሌላቸው ነገር ስለሚኖር በአጠቃላይ ትግሉን ለማሻገር ለማሸነፍ እና ይህንን ህዝብ ማህበራዊ ረፍት ለመስጠት ጠቃሚ ነገር እንደሆነ ነው የሚሰማው። በአማራ ክልል በእናንተ በምትንቀሳቀሱበት ቀጠና ያለውን ጉዳይ እናንሳ። አገዛዙ ሚኒሻና ፖሊስን በመሰብሰብ በተለያዩ ሁኔታዎች በከተሞቹ ማከማቸት ወደ ተለያዩ አካባቢዎች እየጫነ እንደሆነ በተለያዩ መረጃዎች በዜና ሽፋናችን በስፋት የምናቀርበው ጉዳይ ነው። ይህንን 2-3 ሳምንት እያደረገ ያለው ነገር ነው። አንደኛ ምንድን ነው እያደረገ ያለው? ሁለተኛ ዓላማው ምንድን ነው? እነዚህ በከተሞች ጨምሮ ያሉ መደበኛ የህዝብ ፖሊስ አባላት፣ የሚኒሻ አባላት በአዲስ መንገድ ካሉበት አደረጃጀት ወጣው ተመልምለው የሚጫኑት ለየትኛው ውጊያ ነው? ወይንስ መከላከያ ሰራዊቱ ላይ ምን ስለተፈጠረ ነው እነዚህን በልዩነት መመልመል ያስፈልገው ማለት ይቻላል? አስረስ ሁለት መሰረታዊ ምክንያቶች ይኖሩታል። አገዛዙ በአሁኑ ሰዓት የአማራ ሚሊሻ ለጦርነት ለመማገድ በተለይ ከትግራይ ጋር የሚያደርገው ጦርነት ለመማገድ ያሰበበት ሁለት መሰረታዊ ምክንያቶች አሉ። ለአንደኛው ምክንያት ከፍተኛ የሆነ የኃይል መሳሳት ገጥሞታል። በጣም በከፍተኛ ደረጃ ሰራዊቱ በየቦታው ተበትኗል። በተበተነበት ልክ ተመቷል። በተመታበት ልክ ደግሞ ቁጥሩ በእጅጉ ሳስቷል። በተለይ አዋጊ መኮንኖች በብዛት የሉትም። እግረኛ በየቀኑ በሺዎች ነው እየሞተ ያለው፣ እየተማረከ ያለው፣ እየከዳ ያለው፣ ከነመሳሪያው እኛን እየተቀላቀለ ያለው ቁጥሩ በቀላሉ
የሚገልጽ አይደለም። ስለዚህ የኃይል መሳሳት ስለገጠመው እሱን ለመተካት አንደኛው ምክንያት ነው። ሁለተኛው መሰረታዊ ምክንያት ቅድም ስናነሳ እንደነበረው አንድን ጦርነት ሲያደርግ ሌላን የፖለቲካ ኃይል ወይም ሌላን ህዝብ በሌላኛው ላይ ማስነሳትን እንደ ትልቅ ግብ ይዞ የሚንቀሳቀስ አገዛዝ ነው። ያገዛዝ እንግዲህ መንግስት ነን ካለ መለዮ ለባሽ፣ ዩኒፎርም ለባሽ፣ ደሞዝ ተከፋይ፣ ፔሮልድ የሆነ የተደራጀ መከላከያ ሰራዊት አለኝ የሚል አገዛዝ ገበሬዎችን ከእርሻ ማሳቸው እያፈናቀለ ከየቤታቸው እያፈነ ጦርነት መማገድ ባልነበረበት ነበር። ነገር ግን አንዱ ሁለተኛው ምክንያት ይህን የሚያደርግበት እንደ ከዚህ ቀደሙ ህዝብን ከህዝብ በማጋጨት የጦርነቱን ትርክትና መልክ በመቀየር የህዝብ ለህዝብ ጦርነት በማስመሰል አንድ ላይ እንዳይነሱበት ትግራይና አማራ ህዝብ ወይ ትግራይ ኃይሎችና የአማራ ኃይሎች ትግራይና የኦሮሞ ኃይልና የአማራ ኃይል አንድ ላይ በአገዛዙ ላይ መክሮ ዘክሮ እንዳይነሳበት ለማድረግ እንደ ትልቅ መሰናክል በማሰብ ነው ብዬ ነው የማምነው። በነገራችን ላይ የአማራ ገበሬ በሚሊሻነት ስም ለኢትዮጵያ ብሔራዊ ጥቅም ለዘመናት ሲዋደቅ ነው የኖረው። የሩቁን የአድዋውንና የአርበኝነት ዘመኑን ብንቶ እንኳን ከሶማሊያው ወረራ 1969 በነበረው ወረራ ወቅት በ3 ወራት ዝግጅት ነው የዚያድ ባሬን ግዙፍ ሰራዊት በመገርሰስ የሀገሩን ዳር ድንበር ማስከበር የቻለው። ያ የገበሬ ሰራዊት ግን የፖለቲካ ቁማር ተቆምሮበት ጦርነቱ በተጠናቀቀ ማግስት በቀይ ሽብር፣ ነጭ ሽብር፣ የፖለቲካ ስብራት በርካታ የአማራ ሊቃን ማለቃቸው የሚታወቅ ነው። አንዳችም እንደ አማራ ምንም አይነት ፖለቲካዊ ትርፍ ያላተረፍንበት ይልቁንም ምሁራኖቻችንን በገፍ የተጨፈጨፉበት ነው እንደሚታወቀው። ከዛ በኋላም ባድመ ጦርነት እንዲሁ ዝግጅት ባልተደረገበት ጦርነት ውስጥ ተማግዶ በርካታ የአማራ ገበሬ በሚሊሻ ስም ከፍተኛ የሆነ ህይወት ብዙ ሺህ ህይወቶች ገብሮ በኋላ የሆነው ነገር የሚታወቅ ነው። በቅርብ ጊዜውም የሚታወቅ ነው። አሁንም በተመሳሳይ በገበሬው ደምና አጥንት አርሶ ልጆቹን በሚያስተዳድረው በሚኖረው ገበሬ ደምና አጥንት የፖለቲካ ፍላጎታቸውን ሊያሟሉ የሚፈልጉ የብልጽግና ቡድኖች የሚያደርጉት ጥሪ ነው። መልካሙ ነገር በዚህኛው ዙር አርሶ አደሩ ሚሊሻ የሚባለውም ነቅቷል። ሌላው ቀርቶ ፖሊስና አድማ ብተና የሚባለው ለሰሜን ጦርነት ትሄዳላችሁ ተብሎ በሚጠረነፍበት ጊዜ ጥርናፌ እየሳተ በገፍ እየወጣ አንዳንዱ እየተታኮሰም ጭምር የወገንን እህል እየተቀላቀለ ነው ያለ። ዛሬ ፋኖ የሌለበት ቀበሌ የለም፣ ፋኖ የሌለበት ቦታ የለም። በሁሉም የአማራ ክልል አካባቢዎች ባለው ሰራዊታችን ይሄንን አቀባበል እንዲያደርግ የውስጥ መመሪያ ተላልፏል። ስለዚህ በዛ መሰረት ተገዶ ከመዝመት ይልቅ ወዶ ለነጻነት መሞት የተመረጠና የተቀደሰ ነገር ስለሆነ ሚሊሻ፣ ፖሊስ፣ አድማ ብተና እና ሌላው ማንኛውም ለሰሜን ጦርነት እየተመለመለ ያለ አማራ የፋኖን ሰራዊት እንዲቀላቀል በዚህ አጋጣሚ ጥሪም ማቅረብ እፈልጋለሁ። አስረስ በተለያዩ ጊዜያት በሚደረጉ ንግግሮች ለባለሀብቶች ወይም ባንዳ ለሆኑ ሰዎች ካሊያም ትግሉን አልደገፉም ለተባሉ ሰዎች የሚተላለፉ መልእክቶች አሉ። ከሰሞኑን አርበኛ ዘመነ ካሴ ካስተላለፉ መልእክት ውስጥ ጳጳሳት፣ ቄሶች፣ ሼኮችና በአሞሌ ጨው ወይም በመላሹ የሚተዳደሩ ሰዎችን ጠርቶ አትድከሙ የሚል በግልጽ ስም ባይጠቅስም በዚህ ደረጃ ያቀረባቸው ሀሳቦች አሉ። አሁንም ትግላችሁ በእንደዚህ አይነት ሁኔታ እየተፈተነ እንደሆነ የሚያሳይ ነው የሚል ተጨባጭ ነጥብ ይመስለኛል። እና በእናንተ በድርጅታችሁ ደረጃ ይህን ነገር እንዴት ነው? በእርግጥስ በአሁኑ ሰዓትም ቢሆን የብልጽግና አገዛዝ እነዚህን ሽማግሌዎች፣ የሃይማኖት ሰዎች ወይም ባለሀብቶችን በመጠቀም ከእናንተ እየፈለገ ያለው ነገር ምንድን ነው ብላችሁ ነው የገመገማችሁት? ልክ ነው። አርበኛ ዘመነ ካሴ እንደገለጸው አሁን የጠቀሳቸውም ስብስቦች ሆነ ሌሎቹም በተላላኪነት በእጅጉ ትግሉን ለመፈተን ጥረት ሲደረግ ነው የቆየው። ችግሮቹ አሁንም ድረስ አሉ። በተለይ ከዚህ ቀደም የአሮጌው የብአዴን አገዛዝ ጡረት በተለያየ መንገድ ከስልጣን የተገለሉና አንዳንድ የፖለቲካ በዚህ ትግል ውስጥ ደግሞ በጣም የተሳሳተ
አንዳንዱ በመታበይ አንዳንዱ ደግሞ በትክክልም በአፍራሽነት ሌላው ደግሞ የሰፈሩን ልጅ ለማንገስ በብዙ ምክንያት እጃቸውን ለማስገባት የሚጥሩ አሉ። ደግሞ ብቻቸውን አይደለም ባለ ሀብቶችን ገንዘብ ያላቸውን ደላሎችን በአንድም በሌላ መንገድ ከብልጽግና ጋር ቁርኝት ያላቸውን ሰዎች አስከትለው በብዙ ቦታዎች በሁሉም አካባቢዎች እየፈተኑ ነው። አንዳንዱ አካባቢ ቀላል የማይባል ጉዳትም ለማድረስ ሞክረዋል። መልካሙ ነገር ምንድነው? እንዲህ አይነት ነገር አልፏል። ትግሉ አይጎትቱም ጉዳት ያደርሱም እያልኩ አይደለም። ጉዳት ያደርሳሉ። የተለያዩ ጎታች ነገሮችን ሊፈጽሙ ይችላሉ። ነገር ግን የትግሉ ባለቤት ትውልድ ሆኗል። በብዙ ዋጋ፣ በብዙ ጥረት፣ በብዙ ሂደት የተደራጀ የሰለጠነ ያወቀ በጣም በርካታ ቁጥር ያለው ሰራዊትና ሊደርሽፕ ነው ያለው። ስለዚህ የአንዱ መዛል ወይ የአንዱ መስነፍ ወይ የአንዱ መክዳት የአንዱ መውስለት ጠቅላላ ትግሉን የሚገለው አይደለም። የራሱ ጉዳት ቢኖረው ነገር ግን አጠቃላይ መዋቅራችንም ሆነ ህዝቡ ሊያውቀው የሚገባ በዚህ ረገድ ተሰልፈው ሚና እየተወጡ አሉ። አገዛዙም ከፍተኛ በጀት የሚመድብበት ዘርፍ ነው። ይሄ ዘርፍ ለምሳሌ እንኳን የትግራዩን ሁኔታ ብትወስድ ቲፒኤልኤፍ ላይ የተለያዩ ወታደራዊ አመራሮችን፣ የፖለቲካ አመራሮችን በዚህ መንገድ በገንዘብ በተለያየ መንገድ በስልጣን በጥቅም በማማለል ትልቅ የሆነ ክፍተት ለመፍጠር ሲሞክር እንደቆየና በተወሰነ ደረጃም የተሳካለት መሆኑ በተጨባጭ የሚታይ ነገር ነው። በተመሳሳይ ፋኖ ውስጥም ይህንን ነገር ለመተግበር ርብርብ እየተደረገ ነው ያለው። በመቶ ሚሊዮኖች ተበጅተው እንዲህ አይነት እንቅስቃሴዎች በተለያየ ቦታ እየተደረጉ ነው ያሉት። ድርጅታችን እንግዲህ በደህንነት መዋቅር በኩል ጥናት ላይ የተመሰረተ መረጃና ማስረጃ ላይ የተመሰረቱ እርምጃዎችን መውሰዱን ይቀጥላል። አጠቃላይ መዋቅሩ እና ህዝቡ ግን ማወቅ ያለበት እንዲህ አይነት እንቅስቃሴዎች በጣም ፈታኝ እና አደገኛ እንቅስቃሴዎች በተጨባጭ ያሉና የደረስንባቸው በመሆኑ ጥንቃቄ እንድናደርግና ትግልም እንድናደርግ በየደረጃው ማሳሰብ እወዳለሁ። ምናልባት አሁን በትግራይም የተሳካለት ብለን ከምንጠቅሳቸው ውስጥ አንዱ የገንዘብ እና የሌሎች አቅም ሊሆን ይችላል። ግን ደግሞ መሰረታዊ ነገር የውስጥ ሁኔታም ነው። አስረስ አንተም እንደምታውቀው በውስጥ በድርጅቶች ውስጥ የሚፈጠሩ ችግሮችም ለአገዛዙ ግልጽ በር የሚከፍቱ ናቸውና አሁን በእናንተም በአፋብን ውስጥም በተለይም በጎጃም አካባቢም ተጣልታችኋን አመራር ለአመራር ግጭት አለ እያሉ ስማቸውን እየጠቀሱ ከፍተኛ ፕሮፓጋንዳ የሚሰሩ አሉ። የምናውቀው ነገር እኛ አለ ወይስ የለም የሚለውን በግልጽ ብናውቀው ብዙ ነው። ግን በእርግጥ ከትግሉ ውጭ ባለም ጉዳይ ጭምር ይሁን ወይም በትግሉ ሂደት ውስጥ ጸብ አለ ወይ በእናንተ ውስጥ? ይህስ ከየት የመነጨ ነው? ምናልባት ይህንን የሚያወሩትስ ምን ዓላማን ግብ አድርገው ነው ብለህ ታስባለህ አስረስ? መልካም እንግዲህ ያው በትግል እንቅስቃሴ ውስጥ የሀሳብ መጋጨት ይኖራል። በተለይ ደግሞ ጠመንጃ የተሸከምን ሰዎች ነን። ለምንመራው የትጥቅ ትግል ነው። የትጥቅ ትግል ያው በየቀኑ ሰው የሚወድቅበት የሰው ህይወትም ጭምር ላይ ኃላፊነት የምትወስድበት የምትመራበት ሁኔታ ስላለ በአሰራር የሚነሱ ጭቅጭቆች ይኖራሉ አሉ፣ ተፈጥሯዊ ናቸው። ነገር ግን ከልኩ ያለፈ ነገር የለም። የሚንደራደብበትና የሚወራበት ዓላማ ግን ድርጅታዊ ስንጥቅ መፍጠር ስለሚፈልግ ነው። ለምንድን ነው መሰለህ ያንን የምልህ? ለምሳሌ እኔ ከአንዳንድ ዲፕሎማቶች ሳይቀር እንዲህ አይነት ነገር እንደሚጠይቅ ሰማሁኝ። ለምሳሌ በአንተና በአርበኛ ዘመነ ካሴ መካከል የለየለት ጠብ አለ ብሎ የሚያነሳ አለ። እንደዚህ አይነት ሜሞችም በብልጽግና ፕሮፓጋንዲስቶች በኩል ሲሰሩ አያለው። ይሄ ፍጹም ሀሰት ነው። ፍጹም ሀሰት ነው። ምንም አይነት ችግር የለም። አይደለም ለወሬ የሚበቃ ለምንም ነገር ምልክትም የለም። እንደዚህ አይነት ችግሮች ማለት ነው። ለምንድን ነው የሚያነሳውልህ? የሚፈለግበት ፐርፐዝ ወሬው እንዲራገብ አጀንዳው በዘሊክ እንዲነዛ የሚፈለግበት ፐርፐዝ በተቋም ውስጥ ስንጥቅ መፍጠር፣ ልዩነት መፍጠር፣ አንጃ መፍጠር ነው። በጣም ከረጅም ጊዜ ጥረት በኋላ በብዙ ድካም የመሰረትነው የአማራ ፋኖ ብሔራዊ ንቅናቄ በብዙ ወገኖች ቅን ፍላጎት በብዙ ወገኖች ድጋፍ ማለት ነው። ስለዚህ ይሄ ድርጅት ስንጥቅ ተፈጥሮበት ለሁለት ለሶስት ተሰንጥቆ ተከፍሎ አንዳች ነገር ይመጣል ብሎ ይጠብቃል የጠላት ኃይል። ስለዚህ ያ እንዲሳካ
ሐሰተኛ ወሬዎች እየተፈበረኩ ይሰራጫሉ። እንዳልከው ደግሞ አንተ የውስጥ ውሳኔን መወሰን፣ የራስን ሊደርሽፕ ማስተካከል፣ ትክክለኛውን ውሳኔ በትክክለኛው ጊዜ መወሰን፣ ቀውሶችን አብዞርቭ ማድረግ፣ እነዛን አብዞርቭ የሚደረግበት መንገድ ደግሞ ውሳኔ በመስጠት ግምገማ በማድረግ ሂስክላይስ በማድረግ ችግሮችን በከፍተኛ ሁኔታ መፍታት ይቻላል። እሱም ለማድረግ ርብርብ ላይ ነው የምንገኘው። የመጨረሻ ጥያቄ ላንሳላ አስረስ፣ አሁን አገዛዙ በሁሉም አካባቢዎች የተለመደ የጦርነት ዝግጅቱን እያደረገ ነው ያለው። በአማራ ክልል እንደምታየው ከሚኒሻው ከፖሊስ ጀምሮ ከፍተኛ የጦርነት ዝግጅት አለ። በቤኒሻንጉል ጉሙዝ ክልል አለ፣ በኦሮሚያም በተለያዩ አካባቢዎችም አለ፣ በትግራይም እንደዚሁም። ከዛም አልፎ ህወሓት፣ ሻዕቢያና ሱዳን እንዲሁም ሌሎች ኃይሎች ተባብረው እየመጡ ነው ግን አያሸንፉንም የሚል የጦርነት አዋጅን በፓርላማው ታውጇል። በቅርብ ጊዜ ነግራችኋለሁኝ አሳውቃችኋለሁ ብሎም ቃል ገብቷል። ያ ማለት የጦርነት አዋጅ ስለሚኖር ተዘጋጁ ማለቱ እንደሆነ ለፓርላማ ይታወቃል። ይሄ የተለየ ውጤት ያመጣልታል ለብልጽግና ብለህ ትጠብቃለህ ወይስ ምን አይነት ውጤት ነው ጠቅላላ በኢትዮጵያ ፖለቲካ ውስጥ ሊያመጣ የሚችለው ቀጣዩ ሂደት? ቀጣዩ ሂደት ያው የብልጽግናን እድሜ ሙሉ በሙሉ ሊያጠናቅቅ ነው የሚችለው። እንደተባለው ይህ ጦርነት በዛ ደረጃ በዛ ልክ 3-4 ኃይሎች ተባብረው የሚጀምሩት ጦርነት ከሆነ ገና እኮ ጦርነቱ ሳይጀምር እየፈረሰ ነው የጠላት ሰራዊት። ገና ጉዞ ላይ ያለ ገና በየወረዳው በየዞን ማዕከላቱ ተጠርነፉ ተብሎ ትእዛዝ ስለወረደ ብቻ እየፈረሰ። ምክንያቱም አሁን ህዝቡ ተረድቷል፣ ሰራዊቱም ተረድቷል። ከዛ ሁሉ ደም አፋሳሽ ጦርነት በኋላ ውጤቱ የሆነው ጌታቸው ረዳና አብይ አህመድ ሲጨባበጡ ሲተቃቀፉ እጅ ለእጅ ሲያያዙ ነው ያየው። ይሄ ሰራዊት ትንሽ ህይወቱን የገበረ ሰራዊት ነገም ከዛ የተቀየረ ነገር እንደማይኖር ከዛ የተለየ ነገር እንደማይኖር ያውቃል። ይህን አይነት ግንዛቤ ያውም ደግሞ በጣም አጭር ጊዜ ሜሞሪ ያለው አርሚ ባለበት ሁኔታ ውስጥ ከዛ የተለየ ነገር ይመጣል ብሎ የሚጠብቅ ይኖራል ብዬ አላስብም። በአጠቃላይ ይህ ጦርነት ከተጀመረ በተባለው ልክ ከተጀመረ በጣም በአጭር ጊዜ ውስጥ በጣም በጥቂት ወራት ውስጥ የብልጽግና እድሜ ይጠናቀቃል። ከዛ በኋላ የሚመጣው ዘመን የሚሆነው ሌላ ስርዓተ መንግስት አገሩን የሚረከብበት እና የኢትዮጵያ ህዝብ እፎይታም የሚረጋገጥበት ጊዜ ነው ብዬ ነው የማስበው። አርበኛ አስረስ ማረ የአፋብን የህዝብ ግንኙነት መምሪያ ኃላፊ፣ ለነበረን ቆይታ ከልብ አመሰግናለሁኝ። እኔም አመሰግናለሁ። ተመልካቾቻችን የዛሬው የኢትዮ ኒውስ ወቅታዊ ቆይታችን ይህን የተከታተላችሁትን ይመስላል። ሁላችሁም ሚዲያችን ሰብስክራይብ፣ ላይክ እና ሼር በማድረግ እንድትቆዩ ጋብዛችኋለሁ። መልካም ጊዜ እመኝላችኋለሁ።